ኢየሱስ ሲደመር የሕጉ ሥራ ኢየሱስ ሲደመር ብለው የሚዘረዝሩት ነገር አለ። የቤተ መቅደሱ ሥርዓት ኖ በቀደመው ኪዳን የነበሩ ታሪኮችም አባቶችም በእጃቸው የተከናወነ የትኛውም ተአምር ለዚህ ጥላ ብቻ ነው። በነቢያት በኩል በሕግ በኩል የመጣው ነው። ይሄው እኛ ማንበበነዋል። ይሄኛው በማ በኩል ነው የመጣው ሲሉ አስቀድሞ በጌታችን በኢየሱስ ክርስቶስ ተነገረ። አልገባኝም እንዳልል ኢየሱስ ሥጋ ለብሶ እኔው አጠገብ መጥቶ ታንኳይ ውስጥ እየተኛ እምበላውን እየበላ በኔ ቋንቋ እያወራን ያስረዳኝ። በጌታ በኢየሱስ ክርስቶስ የተደረገ የትኛውም ተአምር እግረ መንገድ የተደረገ ተአምር የለም። ሲያረገው እግረ መንገድ ይመስላል እንጂ እግረ መንገድ አይደለም ያረጋት። ለእናንተ ስለተናገሩ ስለዚህ ትንቢት መቼና በምን አይነት ሁኔታ እግዚአብሔር ሊፈጽመው እንደሚችል አጥብቀው ይመረምሩ ነበር ይላል። አሁን የ4 ቀን ሬሳ አወጣውና ሊገረሙ ሲሉ ትንሣኤና ሕይወት እኔ ነኝ በእኔ የሚያምን አለ ሲሉት ቢሞታ አስነሳዋለሁ። እግዚአብሔር አስቀድሞ በአባቶች ተናገረው አለ። በልጁ መጥቶ አጸናው አለ። ልጁ ጋር ነው ሴንተሯ። ይሄንን ደግሞ ኮንፈርም ሲያደርግ በአባቶች በኩል መንፈስ ቅዱስን እያደለ ስለዚህ ከሰማነው ለቀን እንዳንሄድ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። ምንድነው የሰሙት? ጌታ ኢየሱስ ክርስቶስ ከሁሉ ይልቃል። አዎ። የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ በማመን ብቻ ነው። አዎ። ከዚህ እውነት ከሰማነው ለቀን እንዳንወሰድ አብልጠን አብዝተን ልንጠነቀቅ ይገባናል። የሚጎትት የሚስብ ወደ ኋላ የሚያስቀር ከዕብራውያን አንጻር በዕብራውያን ኮንቴክስት ካየነው ሃይማኖተኝነታቸው በእጃቸው ላይ የነበረው በቅዱሳት መጻሕፍት ያሉ የእምነት አባቶቻቸው በእምነት አባቶቻቸው የተከናወኑ ትልልቅ ታሪኮች ኢየሱስን ሊጋርዱባቸው ይታገሏቸዋል። ስለዚህ ይሄ ደብዳቤ ሲጻፍ የሚጽፈው ሰው እንደዚህ ይላል፣ ከሰማችሁት ነገር ወደ ኋላ እንዳታፈገፍጉ፣ ለቃችሁ ወደ ኋላ እንዳታፈገፍጉ ለሰማችሁት ነገር ልትጠነቀቁ፣ ፕሮቴክት አርጉ። መልእክታችሁ የሰማችሁትን ወንጌላው ጋርድ አርጉ፣ ጠብቁት፣ ልትጠነቀቁ ይገባል። እግዚአብሔር ይጠብቃችኋል ብቻ አይደለም የሚለው ተጠንቀቁ። ምዕራፍ 1 ቁጥር 2 እና ቁጥር 3 ላይ ኢየሱስ መለኮት መሆኑን አስረድቷቸዋል። ቁጥር 4 ላይ በመስቀል ላይ በፈሰሰው ደም እኛና እግዚአብሔርን አስታርቆ ስራውን ጨርሶ በሰማያት በግርማው ቀኝ ተቀምጧል ብሏቸዋል። ስለዚህ የመፍጠርም የቤዛነትም ስራ የኢየሱስ ብቻ ነው። በቀደመው ኪዳን የነበሩ ታሪኮችም አባቶችም በእጃቸው የተከናወነ የትኛውም ተአምር ለዚህ ጥላ ብቻ ነው። ኢየሱስ እንደሚመጣ ምልክት ነው እግዚአብሔር በአባቶች የሰጠው። ሊጋርዷቸው አይገባም። ከሰማችሁት ነገር እንዳትወሰዱ አብልጣችሁ ተጠንቀቁ ይላቸዋል ይለናል። ኢየሱስ ሲደመር የሆነ ነገር ይላሉ ዕብራውያን። ኢየሱስ ሲደመር አባቶች፣ ኢየሱስ ሲደመር የሕጉ ሥራ፣ ኢየሱስ ሲደመር ብለው የሚዘረዝሩት ነገር አለ። የቤተ መቅደሱ ሥርዓት ኖ ከሰማችሁት ነገር በክርስቶስ ኢየሱስ ከተገለጠው ከዚህ ዘላለማዊ እውነት ፈቀቅ ሊያደርጋችሁ የሚታገላችሁ ካለ ቶሎ ብላችሁ አስወግዱት። በመላእክት በኩል የመጣው ያ መልእክት አለመታዘዙ ቅጣት ካስገኘ ይላል። በመላእክት በኩል የተላከ መልእክት በመላእክት በኩል የተላከ መልእክት ብሎ የሚያቀርበው የሙሴን ሕግና የብሉይ ኪዳን አገልግሎትን ነው። እግዚአብሔር የመላእክትን መካከለኛነት አድርጎ ያከናወነው ሥርዓት ነው። እንዲያው በሎሌዎቹና በባሪያዎቹ በኩል በጣም ብለርድ እያደረገ የመጣው ያ አገልግሎት እሱን አለመታዘዝና መልእክቱን እምቢ ማለት ይህንን አይነት ቅጣት ካስከተለ ይላል በክርስቶስ ኢየሱስ ሥጋ መልበስና በእርሱ ወደ ምድር መምጣት የመጣው መልእክትን አለመቀበል እንዴት አብልጦ ቅጣት አያስከትልም? እንደ ብሉይ ኪዳን አሁን ብሉይ ኪዳን ሰው ከበደለ እዚሁ ጋር ይቀጣል። ሰው ከበደለ አዲስ ኪዳንስ ሰብስቦ ዘላለም ነው። ያኛው አለመታዘዝ ቅጣት ከነበረው ይሄኛውማ ይላል እንዴት አብልጦ ቅጣት አይኖረውም አለና መልእክቱ በማ በኩል ነው የመጣው? በመላእክት በኩል የመጣውን ይሄው እጃችን ላይ ያለን ማኑስክሪፕቱ፣ በነቢያት በኩል በሕግ በኩል የመጣው ነው ይሄው እኛ ማንበበነዋል።
ይሄኛው በማ በኩል ነው የመጣው ሲሉ አስቀድሞ በጌታችን በኢየሱስ ክርስቶስ ተነገረ። ይሄ የምስራች፣ ይሄ ወንጌል፣ ይሄ የእግዚአብሔር የንታረቅ መልእክት አስቀድሞ የተነገረው በጌታችን በኢየሱስ ክርስቶስ በኩል ነው። የአዲስ ኪዳኑ መልእክተኛ ኢየሱስ ነው። የአዲስ ኪዳኑ ሰባኪ ኢየሱስ ነው። የአዲስ ኪዳኑ መልእክት ኢየሱስ ነው። ማመካኛ ራሱ የለንም። ክብር ለጌታ ይሁን። አልገባኝም እንዳልል ኢየሱስ ስጋ ለብሶ እኔው አጠገብ መጥቶ ታንኳይ ውስጥ እየተኛ እምበላውን እየበላ በኔ ቋንቋ እያወራን ያስረዳኝ። በጣም ኢሊኩዌንት ሆኖ ምንድነው የምሁራን ቋንቋ አይደለም ኢየሱስ የተጠቀመው። በጣም ስኮላስቲክ አልነበረም አይደል? የኢየሱስ ወሬ በጣም ምጥቅ ያለ አይደለም። ኦርዲነሪ አሳጥማጅና ቀራጭ እንደሚገባው እያደረገ ነው ያወራው። ለታችኛው ማህበረሰብ ኢየሱስ ያወራ የነበረው ለሁሉም እንዲገባ አድርጎ ነው። በጣም ሲምፕል ነበር ንግግሩ፣ ቀላል ነበር። እሱ ሩቅ ነው እንዳንል ሰው መሃል ሊኖረው፣ ሰው መሃል ያደረው። በመላእክት መካከለኛነት የመጣው አገልግሎት በጣም ብዙ ምክንያት አለው ላለመታዘዝ። አንደኛ አስፈሪ ነው። በጭጋግ በመናምን ነው የሚመጣው። ተራራ እየነደደ ሰማይ መብረቅ ምናምን እያዘነበ ነው የሚመጣው አገልግሎቱ። ስለዚህ አላየውም ትላለ፣ ተደብቄ ነበር ትላለ፣ ቤቴ ተሰውሬያለሁ እንዴት አድርጌ ትላለ። ሩቅ ነው መጠጋት አትችልም። ይሄኛው ግን መሃላችን ያደረው የኛው አይነት ሰው ነው የሆነው። ያወራውም በኔው ቋንቋ ነው። በምልክት በድንቅ በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ስጦታዎች ስለዚሁ ነገር መስክሯል። እግዚአብሔር እንዲሁ ንግግር ብቻ አልነበረም ሲያደርግ የነበረው፣ የሚነግረን ነገር እንዲገባን ተአምራት ያደርግ ነበር። ተአምር ማለት ራንደም የሆነ ተአምር ማለት አይደለም። በጌታ በኢየሱስ ክርስቶስ የተደረገ የትኛውም ተአምር እግረ መንገድ የተደረገ ተአምር የለም። ሲያረገው እግረ መንገድ ይመስላል እንጂ እግረ መንገድ አይደለም ያረጋት። ይህንን ጉዳይ አድምቆ ለማሳየት እግዚአብሔር ይመሰክር የነበረው በተአምራት በድንቆች። 5000 ሰው ሲያበላ እርቧቸዋልና ጠገበው ወደ ቤት ይሂዱ አይደለም። የህይወት እንጀራ እኔ ነኝ ነው። መልእክቱን ነው እያወራ ያለው። የዘላለም ህይወት ምን ያህል እንደተጠጋቸውና እንደቀረባቸው ለመመስከር ነው እግዚአብሔር ተአምራት ያደረገው። ለእናንተ ስለተናገሩ ስለዚህ ትንቢት መቼና በምን አይነት ሁኔታ እግዚአብሔር ሊፈጽመው እንደሚችል አጥብቀው ይመረምሩ ነበር ይላል። እግዚአብሔር ተናግሮ በእነሱ አፍ እንዴት ነው ግን ይሄ ነገር? ከእውቀታቸው በላይ ነው መልእክቱ። ስለዚህ ብሉይ ኪዳን ላይ በተወሰነ መንገድ አልገባኝም ብትል እግዚአብሔርም ቆይ ይመጣል ልጄ ይልሃል። ብዙ አይጫንህም። ግን በዛ መንገድ እንኳን የመጣው በመላእክት መካከል የመጣው ያ መልእክት እንኳን አለመታዘዙ እንደዚህ አይነት ቅጣት ካስከተላል ክሊር በሆነ መንገድ፣ ግልጽ በሆነ መንገድ የመጨረሻውን የእግዚአብሔርን ዘላለማዊ የማዳን ፕሮግራም በልጁ በኩል እግዚአብሔር ተርኮት ይሄንን እምቢ ማለት የሚያስቀጥለው ቅጣት ከባድ ነው። ፔናሊቲው ሲሪየስ ነው። ኢተርናል ላይፍ አካባቢ አፌክት ያደርጋል። እና ኢየሱስን ሃይማኖታዊ በሆነ መንገድ እንኳን ለመሸፈን መሞከር ቅጣቱ በጣም ከባድ ነው። ዓለማዊ ሆነ አይደለም እኮ ሃይማኖታዊ በሆነ ሪቹዋል እንኳን ልጋረደው ከሞከርክ ነው። የዕብራውያን ደብዳቤ ላይ አሁን እኛ በተለምዶ ኃጢአት ብለን የምንጠራውና የምንዘረዝረው አይነት ኃጢአት የለም እዚህ ደብዳቤ ላይ። ፕሮብሌሙ በአባቶች የተደረገው ስራና ህጉ ነው። ኢየሱስን ለመጋረድ የሚታገሉ ሰዎች ወደ ኋላ እየተጎተቱ ያሉት ተመለሱ ወደ ክርስቶስ ኢየሱስ ብቻ። አሁን የ4 ቀን ሬሳ አወጣውና ሊገረሙ ሲሉ ትንሣኤና ህይወት እኔ ነኝ በእኔ የሚያምን አለ ሲሉት ቢሞት አስነሳዋለሁ፣ በእኔ የሚያምን ከሆነ ቢሞትም ለዘላለም ይኖራል አለ። ምን ማለት ነው? እኔ የምሰጠውን ህይወት ሞት ኢንተራፕት አያደርገውም ማለት። አሁን እኔ ኢተርናል ላይፍ ስሰጠው እንደዚህ አይነት ሞት ኢንተራፕት አይበጠብጠውም ማለት። እኔ ትንሣኤ ነኝ አለ። ትንሣኤ እኔ የምሰጠው አይደለም ራሴ ነኝ አለ። እስቲ አሜን በሉ። የትንሣኤው እንኩ ብሎ አያድልም። እሱ ነው ገብቶ የሚኖረው አንተ ውስጥ። እኔ አይ አም ዘ ሪዘሬክሽን አለ። ልክ ታምሩን አይቶ ሰው ሊገረም ሲል ራሱ ስብከት ነበረው። እኔ ነኝ ትንሣኤ የሚል በላን ጠገብ ሊሉ ሲሉ እኔ ነኝ እንጀራው ይላል። በኋላ ላይ ሲራመድ በፍጥረት ላይ የመጨረሻ ናቹራል ሎውን እመመራው እኔ ነኝ።
እያለ ነው። በውሃ ላይ እየተራመደ ወክ እያደረገ ሲመጣ ተራምዶ የሚያውቅ የለም። ኢየሱስ ብቻ ነው የተራመደው። ጴጥሮስም የተራመደው ና ብሎት ነው። ተራምዶ አያውቅም። አሳ አጥማጅ ነው። ውሃ ላይ ነው ጥርሱን የነቀለው። ሞክሮ አያውቅም። ቢሞክርስ ይሰምጣል። እውነቱን ነው። ኢየሱስ ብቻ ነው የተራመደው። በፍጥረት ላይ ባለቤት ነኝ። መልእክት ነበራቸው። ምልክቶቹና ድንቆቹ ወደ ኢየሱስ ጠቋሚ ናቸው። ምልክት አገልግሎቱ መጠቆም ነው። ስለዚህ በክርስቶስ ኢየሱስ የተደረጉት በሙሉ ወደ ሜሴጁ ነበሩ። ክብር ለኢየሱስ ይሁን። ሚስ እንዳናረግ የብሉይ ኪዳን አባቶችና የተደረገው ስራ ብቻ ከሆነ አዲስ ኪዳን ምንድነው አሁን እየጋረደብን ያለው? እኛን ተአምር ኢየሱስን አይጋርድባችሁ? የሚደረግ አንዳንድ አክቲቪቲ ቸርች ውስጥ ኢየሱስን አይሸፍነው? የሆነ ተአምር ሲደረገው ከወንጌል በላይ ተአምሩ፣ ከኢየሱስ በላይ የሆነ ነገሩ አይደምቅባችሁም? እሱም ከሆነ ከያዛችሁት ነገር እያፈገፈጋችሁ ነው። ተመለሱ። በጣም ሴንሲቲቭ ነው መንፈሳዊ ዓለም። እውነቴን ነው የምላችሁ። እንዲያው በግርድፉ የሚኖር ህይወት አይደለም። አውቀን ገብቶን ንቅት ብለን የምንኖረው ህይወት ነው። በልጁ በክርስቶስ ኢየሱስ ተነገረ አለ። ዋው ሲሉ ቀጥሎስ ደግሞ ምስክሮቹ በሆኑት። ይህ ሲነገር በእነሱ ሲነገር ደግሞ በእነሱ ሲነገር ጌታ ኢየሱስ ክርስቶስ የሞተ አስነስቷል፣ ጌታ ኢየሱስ ክርስቶስ አርጓል ብቻ አልነበረም አይደል ስብከታቸው። እግዚአብሔር በእነሱ በኩል ደግሞ ይመጣ የነበረውን መልእክት በምን አጸናው አለ? መንፈስ ቅዱስን በማደል። ኢቭን የመንፈስ ቅዱስ መታደል ይሄንን መልእክት ለማጽናት ነው። እግዚአብሔር አስቀድሞ በአባቶች ተናገረው አለ፣ በልጁ መጥቶ አጸናው አለ። ልጁ ጋር ነው ሴንተሯ። ይሄንን ደግሞ ኮንፈርም ሲያደርግ በአባቶች በኩል መንፈስ ቅዱስን እያደለ እንደወደደ የጸጋ ስጦታዎችን በመንፈስ ቅዱስ አማካይነት አካሉ ላይ እያፈሰሰ እግዚአብሔር መስክሯል። መዳን በክርስቶስ ኢየሱስ ብቻ ነው። በእውነት ነው የምላችሁ፣ የለም ዝግ ነው። አጥብቀን ሌላ መልእክት አይኑራችሁ፣ ሌላ ርዕስ ህይወታችሁ ላይ አይኑር። ኢየሱስ የተሰቀለው፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አጥብቃችሁ ያዙ። ርዕስ ሲሰጧችሁ አትቀበሉ። አለኝ በሉ። እንትንን ብታስተጋባ ኖ አለኝ እኔ እንትንን ብትዘምር አራለኝ ሙሉ መልእክት ኢየሱስ መቻል ቆኖ ሌላ ማወራው። እግዚአብሔር በልጁ የተናገረን ምልክትና ድንቅ ተአምራት እያደረገ ብቻ አይደለም። ኢየሱስ እነዛን ተአምራቶች እያደረገ ተናግሯል። አዎ ይሄው መጽሐፍ ቅዱስ ያረጋግጣል። ከዛ በላይስ የመስቀል ሞቱ፣ የኢየሱስ የመስቀል ሞት ማንም ቆሞ የዛን ያክል የክርስቶስን ፍቅር ሊያሳየኝ አይችልም። ማንም ቆሞ እግዚአብሔር ምን ያህል እንደሚወደኝ ከዛ በላይ ሊነግረኝ አይችልም። የኢየሱስ ሲቃይ፣ የኢየሱስ መስቀል ላይ መሞት፣ የኢየሱስ ጣር ከምንም በላይ መልእክት ነው። ከምንም በላይ ድምፅ ነው። ከምንም በላይ መዝሙር ነው። ከምንም በላይ ስብከት ነው። እውነቴን ነው የምነግራችሁ። ማንም በምንም መንገድ ቢያስረዳን ኢየሱስ ስለ እግዚአብሔር የነገረን ያክል ያስረዳ ነው። ይሄንን እውነት እኔ ጋር እንዲደርስ ኢየሱስ መስቀል ላይ መሞት ጠይቆታል። ይሄ እውነት እኔ ጋር እንዲደርስ ኢየሱስ መቀበር ነበረበት። ይሄ ዘላለም ሕይወት የሚያስገኝ እውነት እኔን እንዲያገኘኝ ኢየሱስ ከሞት መነሳት ነበረበት። እግዚአብሔር የመጨረሻ ኃይሉን መልቀቅና ማሳየት ነበረበት። አልቲሜትሊ የእግዚአብሔር የመጨረሻው ኃይል መገለጥ ነበረበት እኔን ለማዳን። ኢየሱስ ራሱን አዋርዶ መስቀል ላይ መሞት ብቻ ሳይሆን የእግዚአብሔርም ኃይል መታየት ነበረበት። እግዚአብሔር ፍጥረትን ተፈጠረበት የሚበልጠውን ግዙፉን ኃይል ልጁን ለማስነሳት መጠቀም ነበረበት። አንድ ግለሰብ አይደለም ከሞት ያስነሳው እግዚአብሔር፣ አንድያ ልጁን ነው። ቀጥሎ ሞትን ነው ድል ያደረገው። ስለዚህ የትንሣኤ ኃይል ተጠይቋል እግዚአብሔር። አያችሁ፣ የዋዛ አይደለም ማለት ነው። እኔ በ3 ደቂቃ ንስሐ የምቀላቀለው ብቻ አልነበረም። እንደዚህ የቀለለልኝ ከባዱን ኢየሱስ ሄዶት ነው እግዚአብሔር። ይሄም ደግሞ አልበቃውም። በልጄ በኩል ተናግሬያለሁ በቃ አላለም። ኢየሱስ ክርስቶስ ደግሞ ለአባቶቻችን ይህንን ወንጌል በእጃቸው አስይዞ ከፀሐይ መውጫ እስከ መጥለቂያ ሲልከው እግዚአብሔር ለዚህ ማረጋገጫ መንፈሱን ደግሞ አደለ። አያችሁ፣ አብ ሲናገር ቆየ፣ ወልድ መሬት ወርዶ ሰብኮ ስራችንን ጨረሰ። እሱ ሲሄድ እግዚአብሔር ይበቃል አላለም። እግዚአብሔር መንፈስ ቅዱስ ደግሞ ወረደ፣ ዲቫይን ኢንተርቬን ያደረገበት ህይወት። ስለዚህ እግዚአብሔር የሰጠንን ጨርሰን መሄድ አለብን። ወንጌል አትደራደሩ። ወንጌል ላይ የሰማችሁት እውነት የዘላለም ህይወታችሁ ነው። ከህይወት የሚበልጥ ነገር የለም። ይህንን ህይወት ያገኘነው በእግዚአብሔር ቃል እውነት ነው ሰምተን። ስለዚህ በሌላ ነገር አትተኩት፣ እንጠብቅ። ጌታ አልመጣም፣ እኛም በህይወት አለን እስካሁን። ወይ እሱ እስኪመጣ ወይ እኛ እስክንሄድ አቋም እንዳትቀይሩ፣ ርዕስ እንዳትቀይሩ፣ በሌላ ነገር ልባችሁ እንዳይያዝ። ክብር ለመንፈስ ቅዱስ ይሁን። የሰማኑን በልባችን ያቆይልን።
ሕይወት ቃል ያሰማል። መንግሥተ ሰማይ ያወርሰን።